በሶማሌና አፋር ክልሎች ዘላቂ ሰላምንና የህዝቦችን አብሮነት ለማጠናከር የበኩላቸውን ሚና እንደሚወጡ የክልሎቹ የህብረተሰብ ክፍሎች ገለጹ። የሁለቱ ክልሎች ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ የመንግስት ከፍተኛ ኃላፊዎችና ከሁለቱ ክልሎች የተውጣጡ የህብረተሰብ ክፍሎች በተገኙበት በአዲስ አበባ ተካሂዷል። ከሶማሌ ክልል የተሳተፉት በሽር አህመድ በውይይቱ የተደረሱ ስምምነቶችን ወደ ህብረተሰቡ ለማውረድ የበኩላቸውን እንደሚወጡ ገልጸዋል። በክልሎቹ መካከል የተገኘውን ሰላም ለመጠበቅና ለማጽናት ሁሉም የራሱን ድርሻ በመውሰድ እንዲሰራም ነው የጠየቁት። ከአፋር ክልል የተሳተፉት አይሻ ያሲን መድረኩ አስተማሪና ትልቅ ልምድ ያገኙበት መሆኑን ተናግረዋል። ያለፈውን በመተው ለመጪው ትውልድ ሰላምን ማውረስ እንደሚገባ ጠቅሰው ለዚህም የሚጠበቅባቸውን ሚና እንደሚወጡ አንስተዋል። የተገኘውን ሰላም ዘላቂ ለማድረግ ቁርጠኛ እንደሆኑና ይህንንም ለማድረግ በመድረኩ ቃል መግባታቸውን የተናገሩ ደግሞ ከአፋር ክልል የመጡት አስተያየት ሰጭ መሐመድ ደረስ ናቸው። ውይይቱ ወይም ሀሳቡ እዚሁ ላይ ተንጠልጥሎ እንዳይቀር ወደ ታች ወርደን ወደ ወረዳ ቀበሌ ድረስ ወርደን የተለያዩ የሰላም ኮሚቴዎች ተቋቁመው እዚህ የተስማማንባቸውን ሀሳቦች ወደ ህዝቡ እንድናወርድ ግድ ይላል ማለት ነው። ሁሉም የራሱን ድርሻ ወስዶ ለመፈጸም ዝግጁ ነን። ለሚመጣው ትውልድ ሰላምን የምናወርስ መሆን አለብን። ይሄንን በዚህ ብቻ ሳይሆን ወደ ታችም በማውረድ አንጻር ትልቅ ሮል ይኖረናል ሁላችንም። ከዚህ በኋላ ያለው ማህበር ትውልድ ላይ ግን የሰላምን እያሰረጽን ሶማሌና አፋር የሚታወቅበት በሰላምና በፍቅር እንዲሆን የማድረግን ስራ ለመስራት ነው። ቃል ተገባብተናል። ይህንን ሰላም አውርደ ነው ማህበረሰቡን ለማወያየት ሰላሙ ደግሞ ዘላቂ እንዲሆን የበኩላችን ሚና እንድንወጣ ቃል ተገባብተናል። በሁሉም በኩል ደግሞ ቁርጠኛ መሆናችንን ደግሞ ለሚያወያዩን ለዚህ ችግር እልባት ለመስጠት ደግሞ በመሀከላችን ለሚገኙ አካላት ገልጸናል። ከአፋር በመድረኩ የተሳተፉት አሊ ሳልህ በበኩላቸው ሁለቱ ህዝቦች ብዙ የጋራ ታሪክ እንዳላቸው ገልጸዋል። በአሁኑ ወቅት የተገኘውን ሰላም ለማስቀጠልም ወደ ግጭት የሚወስዱ አጀንዳዎችን በመተው ወደፊት ያሉ የጋራ ተስፋዎችን ማየት እንደሚገባ ነው ያነሱት። ከሶማሌ ክልል የተሳተፉት ኢሳ አህመድም በቀጣይ ወደ ማህበረሰቡ በመውረድ ሰላምን ለማጽናትና አብሮነትን ለማጠናከር እንደሚሰሩ ጠቁመዋል። ሌላኛው የሶማሌ ክልል ተሳታፊ ኑር ሀሰን ሰላምና አንድነት የልማት መሰረት፣ ግጭት ደግሞ ልማትን ወደ ኋላ የሚመልስ አላስፈላጊ ድርጊት ነው ብለዋል። የጋራ ብልጽግናን ለማረጋገጥ ለሰላም ዘብ መቆም፣ አብሮነትና አንድነትን ማረጋገጥ እንደሚገባ አስገንዝበዋል። ወንድማማች የሆነ ህዝብ ነው። አብሮ የተዋለደ ህዝብ ነው። ብዙ የጋራ ታሪክ ያላቸው ህዝቦች ነው። አሁን ያለው ሰላም እንዲቀጥል በሁለቱም በኩል ወደ ግጭት ሊያስገባን የሚችሉ ጥላቻ ነገሮች ይሁን አጠቃላይ የነበሩ ነገሮችን የሚያነሳ ሳይሆን ወደፊት የጋራ ተስፋ በጋራ የምንሰራቸው እንደ ወጣትም ጭምር እንደ ወጣቶች ደግሞ በሁለቱም በኩል የምንሰራቸው ስራዎች የምናይበት እድል ይመጣል የሚል እምነት አለኝ። ኮሚኒቲው ወርደን ወደ ህብረተሰብ ጋር ሄደን አዌርነስ በደንብ እንደምንሰጥ አንድ ላይ እንደምንሆን አንድ ገመድ የሰላም ገመድ አብረን እንደምንያዝ አንድ ላይ መሄዳችን እንደምንችል አንድ ላይ እንደምንኖር ፍቅር ብዙ ሰው ኢንቴግሬትድ ባደረገ ቁጥር ልማቱ እየሰፈነ ይሄዳል። ሰው በተጣላ ቁጥር ደግሞ ወደ ኋላ ቀርነቱን እየጨመረ ይሄዳል። ብልጽግና ለመኖር ኢንቴግሬሽን መኖር አለበት።